ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት አለፈ? በጥሩ ሁኔታ እያሳለፋችሁ ነው? በጣም ጎበዝ ልጆች። እንዴት ነው ትምህርታችሁንስ በአግባቡ እያጠናችሁ ነው? በጣም ደስ ይላል። ከኔ ጋር የምንሰራቸውን የተለያዩ የፈጠራ ስራዎች እየሰራችሁ የራሳችሁን ዕውቀት እያዳበራችሁ ነው አይደል? ጎበዝ ልጆች። ታዲያ ልጆችዬ ዛሬ ለእናንተ የሚሆን አንድ ቆንጆ ስራ ይዤላችሁ መጥቻለሁ። እስኪ ገምቱ፣ ምን ይመስላችኋል? በጣም ጎበዞች። ሁላችሁም እዚህ ጋር ያሉትን በቀላሉ በእጅ ጣቶቻችን የሚሰሩትን ዶሮዎች አይታችሁ እንደገመታችሁ አልጠራጠርም። አያችሁ ልጆችዬ? እዩት፣ ይሄኛው የእጅ ጣቶቻችን ናቸው። የእጅ ጣታችንና ወረቀትን በመጠቀም እንደዚህ ቀለል ያሉ የቤት እንስሳትን የተለያዩ ስራዎችን እንዴት እንደሚሰራ ዛሬ አሳያችኋለሁ። እሺ፣ ዛሬ የምንሰራው እዚህ ጋር ያሳየኋችሁን በጣም የሚያምረውን በቀላሉ የሚሰራውን ይኸውላችሁ የእጃችንን ጣቶች ተጠቅመን የምንሰራውን ዶሮ ነው። ታዲያ ዶሮ እንዴት እንደሚሰራ ታውቃላችሁ ልጆችዬ? በጣም ቀላል ስለሆነ የሚያስፈልጉትን ነገሮች ልንገራችሁና አብረን እንሰራለን። ሁልጊዜ እንደምላችሁ እንግዲህ በአካባቢያችሁ የምታገኙትን ወረቀት ታዘጋጁልኛላችሁ። ቀለም ያለው ወረቀት ሊሆን ይችላል። ማታገኙም ከሆነ በአካባቢያችሁ የምታገኙት ማንኛውም ወረቀት ስለሚሆን እሱን ታዘጋጃላችሁ። እንዲሁም ደግሞ መቀስ፣ ማጣበቂያ፣ ማርከር እነዚህም ነገሮች ስለሚያስፈልጉን ታዘጋጃላችሁ። ጎበዝ ልጆች። ታዲያ እናንተም ዝግጁ እስክትሆኑ ድረስ እኔ የተወሰነ ደቂቃ ሰጥቻችሁ መልሳለሁ። እሺ ልጆችዬ እንዴት ነው? ተዘጋጃችሁ? በጣም ጎበዝ ልጆች። እኔ እዚህ ጋር የምታዩትን ቀይ ቀለም ያለውን ወረቀት አዘጋጅቼ መጥቻለሁ። እናንተም ተዘጋጃችሁ? ጎበዝ ልጆች። በመጀመሪያ ሁሉ ወረቀት ስለማያስፈልገኝ እንደዚህ ሁለት እኩል ቦታ አጥፈውና ግማሹን ወረቀት ብቻ በመጀመሪያ እጠቀማለሁ። እንደዚህ ቀስ አድርገን እንቆርጥና ግማሹን አስቀምጠን በግማሹ እንሰራለን። እርሳሳችንን እናዘጋጅና ልጆችዬ እጃችንን ጣቶቻችን እንደዚህ በጣም ሳናሰፋ በጣም ጠበብ ሳናደርግ እናስተካክልና ቀስ ብለን በማስደገፍ ወረቀቱ ላይ በእርሳስ በቀስታ የእጆቻችንን ጣቶች ቅርጽ ተከትለን እንዲያረገን በእርሳስ ወረቀቱ ላይ እንስላለን። በትክክል ቅርጹን አስይዤ አስተካክለዋለሁ። እናንተም ታዲያ በአግባቡ በምትፈልጉት ቅርጽ ካልወጣላችሁ እያስተካከላችሁ የሚያምር ስራ መስራት ይኖርብናል ማለት ነው። ይሄንን እኔ በደንብ አድርጌ ካስተካከልኩ በኋላ ባዘጋጀሁት መቀስ ደግሞ ቅርጹን ተከትዬ ቆርጬ አወጣለሁ። ሁሌም እንደምላችሁ ልጆችዬ እናንተ በጣም ልጆች ስለሆናችሁ ስለታም የሆኑ ነገሮችን በቀላሉ መጠቀም ስለማትችሉ ታላላቆቻችሁ፣ ቤተሰቦቻችሁ እንዲያግዟችሁ፣ እንዲረዷችሁ መጠየቅ ይኖርባችኋል። አሁን እዚህ ጋር በምታዩት መንገድ በደንብ አድርጌ አስተካክዬ ስለጨረስኩ ቀስ ብዬ ቅድም እንዳልኳችሁ መቀስ ተጠቅሜ ይህንን የምታዩትን በመቀስ ቆርጬ አወጣለሁ። እሺ ልጆች ተመልከቱ። እኔ የእጅ ጣቴን ወይም የእጅ ጣቶቼን ቅርጽ በዚህ አይነት መንገድ ወረቀቱ ላይ ቀርጬ አውጥቼ ጨርሻለሁ። እናንተም ደግሞ በነዛ በሚያማምሩ ትንንሽ ጣቶቻችሁ ቆንጆ አድርጓችሁ ትቀርጹና ወረቀታችሁን ልክ እንደዚህ እንዳሳየኋችሁ በደንብ አድርጋችሁ ቅርጹን ጠብቃችሁ ታወጣላችሁ። በመቀጠል ቅድም ያስተረፍነው ወረቀት አለን አይደል ልጆችዬ? በሱ ደግሞ እንግዲህ የምንሰራት ዶሮ አይደለች? የላይኛዋን የአይኗን ወይም ደግሞ የፊቷን ክፍል፣ የእግሯን ክፍል፣ የአፏን ክፍል እዚህ ጋር በማሳያችሁ ወረቀት ደግሞ ግማሹን እናዘጋጃለን። የበለጠ ግን ዶሮአችን የምታምረው የአንገቷን ክፍል የተለየ ከለር ብናደርግላት በጣም የምታምር ትሆናለች። እስኪ ቀይ ከምን ጋር መሄድ ይመስላችኋል? ነጭ ቀለም እንጠቀምና እስኪ እንስራት። ወይ ደግሞ በላይኛው ፒንኩን ማድረግ እንችላለን፣ የበለጠ እንዲያምርልን ማለት ነው። በነገራችን ላይ ግዴታ በሁለት ቀለም መሆን አይጠበቅበትም። እሺ ልጆች እናንተ ባላችሁ በተመሳሳዩም ወረቀት መስራት ትችላላችሁ። እኔ ግን የበለጠ እንድታምር ለእናንተ ለማሳየት እስኪ ይሄኛውን ቀለም እንጠቀምና ደግሞ የዶሮዋን የላይኛውን ክፍል እናዘጋጅ። እዚህ እናደርግና እርሳሳችንን ተጠቅመን ይኸውላችሁ እዚች ጋር ቀስ ብላችሁ
እዚህ ጋር በምታዩት ቅርጽ ተከትላችሁ የዶሮዋን የላይኛውን ክፍል እንስራላት። እሺ ልጆች እያያችሁ ከላይ በዚህ አይነት ቅርጽ በደንብ አድርገን ካስተካከልነው በኋላ እሺ ልጆች አሁን ባሳየኋችሁ መንገድ መጀመሪያ እንደዚህ የላይኛውን የዶሮዋን ክፍል ቅርጿን ሰርተን ጨርሰናል አይደል? መቀጠል ደግሞ ራሱን በመቀስ ቀስ እያለን እየቆረጥን እናወጣለን። እያችሁ እንደዚህች አድርገን ቀርጸን ጨርሰናል። አሁን እስኪ እዚህ ጋር እናድርጋት። በጣም ነው የሚያምረው። ከላይኛውም ደግሞ ደግሞ ቅርጹን በደንብ እንዲልን እንዳይሰፋብችሁም ከፈለጋችሁ ደግሞ እናንተ በራሳችሁ እጅ ቅርጽ ስለሆነ የምትሰሩት በጣም ትልቅ እንዳይሆንባችሁ፣ በጣምም ደግሞ ትንሽ እንዳይሆንባችሁ በዚህ ቅርጽ ሰርተን ጨረስን። በመቀጠል ደግሞ የዶሮዋን የእግር ክፍል የላይኛውን ክፍል ደግሞ እናዘጋጅላታለን። አሁን ደግሞ እስኪ ቀይን ክፍል ግማሹን እንጠቀም። ከዛ በእርሳሳችን የላይኛውን የዶሮዋን ክፍል ደግሞ እንስራ። አድርገን እናዘጋጅና እሱንም በመቀስ እንቆርጣለን። ከዛ ደግሞ እዚህ ጋር የምታዩትን እንደዚህ የሶስት ማዕዘን ቅርጽ የሚመስል ደግሞ አድርገን እንቆርጣለን። ይሄ ደግሞ የአፏ ክፍል እንዲሆንልን ማለት ነው። በመቀጠል ደግሞ ከአፏ ስር ያለውንም እንደዚህ አድርገን በአይነት ቅርጽ እናወጣለን። ከዛም አሁን የሰራናቸውን ሁሉንም በየተራ በቀስታ ቆርጠን እናወጣለን። እሺ ልጆች ይሄኛውንም በዚህ አይነት መንገድ ሰርተን ጨርሰናል። አሁን ደግሞ የሚቀረን ምንድነው? የእግሯን ክፍል ነው የምናዘጋጀው። የእግሯን ክፍል ደግሞ ልክ እንደቀድሞ ሁለቴ ከምንስል እንዲጥፍ እናደርግና አንዱ ላይ እንሰራዋለን። ከዛም ስንቆርጠው ለሁለቱም ይሆን እናገኛለን። ያው አያችሁ ሁለቴ የእግሯን ክፍል ሰርተን ጨርሰናል። የቅድሞቹንም ሁሉንም ስለጨረስን አሁን ማጣበቅ ብቻ ነው የሚቀረን። እዚህ ጋር እናደርግና ፊት ለፊት በደንብ እንዲመቸን ልጆችዬ ስትሰሩ እንደዚህ የአውራ ጣት ክፍሉ ገባ አድርጋችሁ ነው የምትሰሩት። አያችሁ ልክ እንደዚህ ማለት ነው። ስለዚህ እዚህኛው የአውራ ጣት ክፍሉ ላይ ቀስ ብለን ማጣበቂያ እንቀባዋለን። ወይም ደግሞ ሳሳ ያለ ኮላም ሊሆን ይችላል፣ ግሉ ስቲኮችም ሊሆኑ ይችላሉ። እናንተ ያላችሁን ማጣበቂያ ቀስ ብላችሁ እንደዚህ በስሱ ታደርጉና ቀቡታላችሁ። ከዛም ቀስ ብለን እዚህ ጋር ያያችሁትን እንደዚህ እናደርግና እናጣብቀዋለን። እሺ ልጆችዬ በዚህ አይነት ያው ለጥፈን ጨርሰናል። በመቀጠል ደግሞ የላይኛውን ክፍል እንደዚህ እንለካና በጣም ይበዛ ከሆነ ትቆርጡታላችሁ። ልኩ ከሆነ ደግሞ ባላችሁት በሰራችሁት ልክ ለጥፉና የበለጠ እንዲያምር ታደርጋላችሁ ማለት ነው። አሁን ለኔ ትንሽዬ የበዛባት ይመስለኛል። ቀንሼ ያስተካክልላትና በማጣበቂያ አጣብቀዋለሁ። ያው ልጆች ያው ራሱ ስታዩት ዶሮ እየመሰለች ነው። በመቀጠል እስኪ እዚህ ጋር ያዘጋጀነውን እግሮቿን ደግሞ እንለጥፍላት። እግሮቿን ደግሞ ከስር ወስዳችሁ ልክ እንደዚህ ታጣብቃላችሁ። ወይ ልጆችዬ እንዴት እንደምታምር! እንዴት ነው እናንተስ እያማረ ነው? ጎበዝ ልጆች። አሁን በመቀጠል ደግሞ እዚህ ጋር የምታዩትን የአፏን ክፍል ቅድም ቆርጠን ስላዘጋጀን እሱንም በጥንቃቄ እንወስድና እናጣብቅለታለን። በተለይ ልጆች ስታጣብቁ ግን በደንብ አድርጋችሁ በጥንቃቄ ማጣበቅ ይኖርባችኋል። ትንሽ ስለሚያስቸግር
በተቻለ የቤተሰቦቻችሁን ድጋፍ እየጠየቃችሁ ብትሰሩ ደግሞ የበለጠ የሚያምር ስራ መስራት ትችላላችሁ። ያችሁ ልጆች አሁን ከላይ ያለው ክፍሏ አፏ ምኗ ሲገባ እየመሰለች ነው አይደለ? የእናንተስ እንዴት ነው? እንደዚህ እያማረ ነው? አሁን ምን የቀረ ይመስላችኋል? በጣም ጎበዞች። አይኗ መሰራት አለበት አይደል? ጎበዝ ልጆች። ነጭ ወረቀት እንወስድና ደግሞ ተወሰነ ክፍሉን ቆርጠን ወስደን የአይኗን ክፍል እንሰራለታለን። ብዙ ጊዜ እንደምንሰራው ወረቀታችን እንዲህ እናጥፍና የክብ ቅርጽ ሰርተን ክብ ቅርጹን በመቀሳችን ቆርጠን እናወጣለን። አሁን እሱንም ደግሞ በጥንቃቄ ወስደን አንዱ ብቻ በቂ ስለሆነ በአንድ ክፍል ያለውን እዚች ጋ የአይኗን ክፍል ወስደን እንለጥፋለን። ከዛ በፊት ግን ለጥፈን ስለማይመቸን በማርከራችን እናደርጋለን። የውስጡን የአይኑን ክፍል እንሰራለን። ያው ልጆች አሁን እንዴት የምታምር ዶሮ እንደሆነች እስኪ እንያት። አያችኋት? እንዴት ነው? ወደዳችኋት? እስኪ ማን ነው ስም የሚያወጣላት ለዚህ ዶሮ? ጎበዝ ልጆች። ሁላችሁም በቀላሉ በየቤቱ እንደሰራችሁት አልጠራጠርም። ቀላል ስለሆነ ማለት ነው። እስኪ ከጓደኞቿ ጋር እናደርጋትና እናያቸው። አቤት እንዴት ያምራሉ! አያችኋቸው ልጆችዬ? በጣም ቆንጆ ናቸው አይደለ? በቀላሉ የልጆቻችንን ጣቶች ወረቀት ላይ አስደግፈን ቆርጠን በማውጣት እንደዚህ ቀለል ያሉ የቤት እንስሳትን፣ ፍራፍሬዎችን፣ በጣም ብዙ ነገሮችን መስራትና ማዘጋጀት ይቻላል። ቀላል ነው አይደለ? እናንተም በየትምህርት ቤታችሁ ስትታዘዙ በቀላሉ እንዲየሰራችሁ የራሳችሁንም የፈጠራ ችሎታ እየጨመራችሁ ማሳየት ትችላላችሁ ማለት ነው። ወደዳችሁት? ጎበዝ ልጆች። እንግዲህ ለዛሬ እንደዚህ የሚያምረውን ቆንጆውን ቀላሉን ስራ ነበር ይዤላችሁ የመጣሁት። በሚቀጥለውም ሳምንት ልክ እንደዚሁ ለእናንተ የሚሆን ቆንጆ ስራ ይዤላችሁ እመጣለሁ። እሺ? እስከዛው ግን ሁልጊዜ እንደምላችሁ ራሳችሁን ጠብቁ፣ ትምህርታችሁን በአግባቡ ተከታተሉ። በጣም ጎበዝ ልጆች። በጣም ነው የምትናፍቁኝ። በጣም ነው የምወዳችሁ። ቻው ቻው ኢትዮጵያ ልጆች።